ሰላም ጤና ይስጥልን አድማጭ ተመልካቾቻችን ግንቦት 30 2017 ዓ.ም የተለያዩ መረጃዎችን ይዣለሁ። በተፈጸመው የደፈጣ ጥቃት ሁለት ከፍተኛ የክልል ባለስልጣናትና ሌሎች ወታደራዊ አዛዦች ተገድለዋል የሚለውን መረጃ ጨምሮ የተለያዩ መረጃዎችን ይዣለሁ። ሐውልቱ ሌሊቱን ፈርሷል። የህወሓት ታጣቂዎች ያፈረሱት ሐውልት ተከትሎ ህዝባዊ ቁጣ ተቀስቅሷል። ከዚህ ጋር በተያያዘ እንደዚህ ዝርዝር መረጃዎች አሉኝ። እነዚህና ሌሎች የግንባር መረጃዎችን በቅደም ተከተል ወደ እናንተ የማደርስ ይሆናል። እየተከታተላችሁ እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ ወደ አስተያየቶች ሲሄድ ደግሞ አስተያየቶችንም ያደርሳችሁኝ አሉ። ከአስተያየቶቻችሁ መካከል የተወሰኑትን የማደርሳችሁ ይሆናል። ሌሎች ቀጠናዊ፣ ዲፕሎማሲያዊ እንዲሁም ወታደራዊ መረጃዎችን በዝርዝር አካትቻለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ሌሎች ወዳጅ ዘመዶቻችሁ ቻናሉ እያስተዋውቃችሁ አብራችሁ እንድትቆዩ በድጋሚ በአክብሮት ጠይቃለሁ። ስለተሳትፏችሁ በተለይ ሀሳብ፣ አስተያየት፣ ጥቆማዎችን እንዲሁም ደግሞ ከየአካባቢው ያሉ መረጃዎችን በማድረስ ተሳትፎ እያደረጋችሁ ላላችሁት በእጅጉ አመሰግናለሁ። አሁንም ጥቆማ ዜና@gmail.com በቴሌግራም፣ በሜሴንጀር፣ ዋትሳፕ፣ በትዊተር መልእክቶቻችሁን አድርሱ። እንግዲህ የድምጽ ጫና አለ፣ ጉንፋን አለ። እንግዲህ ከጉንፋን ጋር እየታገልኩ ነው ማድረሳችሁ መረጃዎቹን በትዕግስት እንደምትከታተሉ ተስፋ አደርጋለሁ። ወደ አስተያየቶቻችሁ ዘንድ እንግዲህ ጠቅላይ ሚኒስትር አብይ አህመድ በሶስት ክፍል ተከፋፍሎ በኢትዮጵያ ቴሌቪዥን ያደረጉትን ቃለ መጠይቅ በተመለከተ የደረሰኝ አስተያየት ይገኝበታል። እንግዲህ በዚህ አስተያየት የተለያዩ ሀሳቦች ተነስተዋል። ያው እንግዲህ እንደዚህ ጋር ብዙ ነገሮችን የጠበቁ ያው ደግሞ ፖለቲካ ጉዳዮችን የሚከታተሉ አድማጭ ተመልካቾቻችን ናቸው ይህንን ያደረሱት። የጠቅላይ ሚኒስትሩ ሶስት ክፍሎች በተላለፈው የጠቅላይ ሚኒስትሩ ቃለ ምልልስ ላይ ምንም ነገር እንዳላገኙ የሚገልጹት አድማጩ በወቅታዊ በሆነው የሀገሪቱ ችግር ላይ ኃላፊነት ለመውሰድ የሀገሪቱን ቀውስ ለመቀበል የተወሳሰበውን የህዝብ ስሜት ብሶትና ችግር እውቅና ለመስጠት ተቸግረው ተመልክቻለሁ ጠቅላይ ሚኒስትሩ ብለዋል። ኃላፊነት አልወሰዱም፣ የሀገሪቱን ቀውስ አልተቀበሉትም፣ የተወሳሰበውን ህዝብ ችግርም እውቅና አልሰጡም ሲሉ ነው እንግዲህ በምልከታቸው የገለጹት። በተቃራኒ በሆነ ሁኔታ ዘመኑን ያልዋጁ ንጽጽሮችን፣ ሀሳቦችን ራሳቸውና አሁን ያለውን አጠቃላይ አመራር ከተለያዩ ዘመናት ጋር ሲያነጻጽሩ ከአሜሪካም ከአውሮፓም እንዲሁ ደግሞ በኢትዮጵያ ከዘመናት በፊት ከነበሩ ጊዜ ስሌቶች ጋር ሲያነጻጽሩ ተመልክቻለሁ። ይህ በእጅጉ ያሳዝናል። መሬት ላይ ካለው የህዝብ ጥያቄ በተቃራኒ ሆኖ ያገኘሁት አስተያየታቸው ነው የጠቅላይ ሚኒስትሩ ብለዋል። ሰውየው ኃላፊነት የሚወስዱት የሀገሪቱ ቀውስ ምን ደረጃ ላይ ሲደርስ እንደሆነ በዚህ መተማመኛ እንደሌላቸውና እጅግ አሳዛኝ የሆነ አቋም ላይ እንዳሉ ጠቅላይ ሚኒስትሩ ይሄ ስሜት እንደተሰማቸው ገልጸዋል። ከዚህ አለፍ ሲል ብሽሽቅ ወይም ደግሞ ምላሽ በሚመስል መልኩ በዜጎች ሰቆቃ የሚቀልዱ ሆነው አግኝቻቸዋለሁ። ጠቅላይ ሚኒስትሩ አስገራሚ ለውጥ ወይም ደግሞ ታምራዊ ለውጥ እያሉ የሚናገሩት በርካታ ኢትዮጵያን ቁስል ላይ እንደ መሳለቅ ወይም ደግሞ በቁስላቸው ላይ አሲድ እንደ መርጨት ተደርጎ ሊታይ የሚገባ ነው። በኢትዮጵያ አሁን ያለው የዜጎች ቀውስ በታሪክ ታይቶ የማይታወቅ ቀውስ ነው። እሳቸው ግን አስገራሚ ታምራዊ ሚራክል ለውጥ ላይ ነው ያለችው ሀገሪቱ በሚል በዜጎች ላይ ቀልደዋል ሲሉ ሰብሰብ ያለ አስተያየታቸውን አድርሰዋል። ማንም ጤናማ ሰው ኢትዮጵያ አሁን ያለችበትን አጠቃላይ ቀውስ ተገንዝቦ መፍትሄውን ደግሞ መንገዱን እየጠበቀ እንጂ ታይቶ የማይታወቅ ታምራዊ ለውጥ አለ ብሎ ከጠቅላይ ሚኒስትሩ መስማቱ ከቀልድ ያለፈ ሆኖ አልተገኘም ብለዋል። ከቃለ ምልልሶቹ አጠቃላይ እንደተገነዘብኩት ይላሉ እየተደረጉ ያሉ ጦርነቶችና ወደፊትም የሚደረጉ ጦርነቶች ለፈጠሩት ቀውስ እየፈጠሩ ላሉት ቀውስ ወደፊት ለሚመጣው ቀውስና መዘዝ ጭምር ፈጽሞ እውቅና ለመስጠት ኃላፊነት ለመውሰድ የፈለጉ ጠቅላይ ሚኒስትር አይደለም። እጅግ አሳሳቢ ነው። ኢትዮጵያ በዚህ ሰውዬ እጅ ከቆየች አሁንም የተለየ ነገር አይፈጠርም። ችግሩ ተባብሶ ይቀጥላል። ችግርን ለመፍታት ቢያንስ ችግሩን መቀበል አንዱ የመፍትሄው አካል ሆኖ ይታይ ነበር። ይህንን አላደረጉም አብይ አህመድ ሲሉ ሶስት ቃለ ምልልሶችን በኢትዮጵያ ቴሌቪዥን የተከታተሉ አድማጭ ተመልካችን ጽፈውልኛል። በእጅጉ ነው የማመሰግነው። እንግዲህ በክፍል አንድ ላይ በነበረው የጠቅላይ ሚኒስትሩ ቃለ ምልልስ ላይ እኔም የተመለከትኩትን አቅርቤ ነበር። አሁን ደግሞ ጠቅላላ አድርገው ይሄን አቅርበዋል። እናንተስ ምን ተሰማችሁ? ምናልባት በነገራችን ላይ ብዙ ሰዎች የጠቅላይ ሚኒስትሩን ቃለ ምልልሶች አልተከታተሉም። በኢትዮጵያ ቴሌቪዥን እንግዲህ በተላለፈው የቀጥታ የዩቲዩብ ስርጭት ላይ ብዙ ሰዎች በቀጥታ አልተከታተሉት። ምናልባት እንግዲህ በቴሌቪዥን የተከታተሉ ሰዎች ለመቁጠር ያዳግት ይሆናል እንጂ ዩቲዩብ ላይ ግን በርካታ ተመልካቾችን ያላገኘ ቃለ ምልልስ ነው። እንግዲህ አንድ ጠቅላይ ሚኒስትር ቃለ ምልልስ በ24 ሰዓታት ውስጥ በብዙ ሚሊዮን የሚቆጠሩ ተመልካቾችን ማግኘት የነበረበት ቢሆንም እዚህ ላይ ግን አልተመለከትነው። ሌሎች ማህበራዊ ጉዳዮች ላይ ያሉ ጉዳዮች በ24 ሰዓታት ውስጥ የሚያገኟቸውን ተመልካቾች ያክል በሁሉም የመንግስት ሚዲያዎች ያለው አላገኘም፣ ትኩረት ያልተሰጠውም እንደሆነ በዚሁ መገንዘብ ይቻላል።
ለማንኛውም አመሰግናለሁ። ሌላው ማስተያየት ደግሞ የጤና ባለሙያዎችን የመብት ጥያቄ በተመለከተ ነው። የጤና ባለሙያዎች የመብት ጥያቄዎች የእንጀራ ጥያቄ ተመለሰ ወይ? ምንድነው ትኩረት ያነሰው? ሚዲያዎቹ ይህንን ማስፈራራት ዛቻ ደረሰባችሁ ወይ? ለምንድነው በቂ ሽፋን እየሰጡት ያልሆነው? የሚል እንደዚሁ ከጤና ባለሙያ የወጣ አስተያየት አለ። መሬት ላይ ያለው ሁኔታ በአግባቡ ይዘገባል። እንግዲህ ትኩረት የነፈጉ ካሉ በዛ መንገድ ሊጠየቁ ይችላሉ። እነዚህ ከአስተያየቶቻችሁ መካከል ናቸው። ወደ መረጃዎች ነው የሚሄደው። ወደ መረጃዎች ሲሄድ ከጤና ጥበቃ ሚኒስቴር ጋር የተያዘ መረጃ ላድርሳችሁ። የጤና ጥበቃ ሚኒስቴር ከኢትዮጵያ የህብረተሰብ ጤና ተቋም ጋር በጋራ ባሰራጨው መረጃ በኢትዮጵያ አሳሳቢ በሆነ ደረጃ የዝንጀሮ ፈንጣጣ እየተስፋፋ መሆኑን ገልጿል። እስካሁን 18 ሰዎች በዚህ ቫይረስ ተይዘዋል። አንድ ሰው ህይወቱ አልፏል። 18 ሰዎች በለይቶ ማቆያ ውስጥ ይገኛሉ። 63 ሰዎች ተመርምረው ነው እንግዲህ 18 ሰዎች በዚህ ቫይረስ መጠቃታቸው የታወቀው። እስካሁን እንግዲህ 18 የሚደርሱ ሰዎች ቫይረሱ ተገኝቶባቸዋል። አሁን የቫይረሱ የናሙና ምርመራ እየተደረገ የሚገኘው ደግሞ በሶስት ከተሞች ብቻ ነው። አንደኛው አዲስ አበባ፣ ሁለተኛው በናዝሬት አዳማ፣ ሶስተኛው በሐዋሳ ብቻ ነው። በሌሎቹ የሀገሪቱ አካባቢዎች በሚገኙ የሕክምና ተቋማት የላብራቶሪ አገልግሎት አለመጀመሩ ደግሞ ችግሩን አሳሳቢ አድርጎታል። የሎጂስቲክ ወይም ደግሞ የላብራቶሪ ቁሳቁሶች ድጋፍ እንደሚያስፈልግ ነው ጤና ጥበቃ ሚኒስቴር እየገለጸ ያለው። ምናልባት ይህን መረጃ የምትከታተሉ አድማጭ ተመልካቾቻችን ከዚህ ወረርሽኝ ራሳቸውን እንዲጠብቁ በተለያዩ ጤና ተቋማት የጤና ባለሙያዎች ከጥቅማጥም ጋር በተያያዘ በቂ አገልግሎት እየሰጡ ባልሆነበት ወይም ደግሞ የስራ ማቆም አድማ ባሉበት ሁኔታ በዚህ በሽታ እንግዲህ ከቁጥር ውጭ ቢወጣ በአገሪቱ ዜጎች ላይ ደርስ የሚችለው ቀውስ በቀላሉ የሚታይ አይደለም። ዜጎች ጥንቃቄ እንድታደርጉ አድማጭ ተመልካቾቻችን በዚሁ ማሳሰብ ፈልጋለሁ። የጤና ባለሙያዎች ጥያቄዎችን በተመለከተ ጥያቄዎች እንዲመለሱ አድማው ይቀጥላል ነው እያሉ የሚገኙት የንቅናቄው አስተባባሪዎች። በተያያዘ ተጨማሪ አዲስ እቅድ ተግባራዊ ይደረጋል ብለዋል። ቀጣዩ አድማ የዩኒቨርሲቲዎችን የጤና ጥበቃ ሚኒስቴር ራሳቸው ሰራተኞቹን የተለያዩ የሰራተኛ ማህበራትን ከጤና ጥበቃ ሰራተኞች ውጭ ያሉትን የጤና ባለሙያዎች ባሻገር መምህራንን፣ የግብርና ባለሙያዎችን፣ ሌሎች የሲቪል ሰርቪስ ሰራተኞች ጨምሮ እንዲሁም ደግሞ ሲኒየር ሐኪሞች እስካሁን ድረስ በሙሉ ተሳትፎ ያልተሳተፉበት እነዚህን ያሳተፈ አዲስ አድማ ይደረጋል ጥያቄያችን እስኪመለስ ድረስ ብለዋል። እስካሁን ንቅናቄው ሁለት መሰረታዊ ጉዳዮችን አሳክቷል። አንደኛው አጀንዳ እንዲሆንና ህዝብ እንዲያውቀው ጉዳዩን ማድረግ ሲሆን ሁለተኛው ደግሞ ከዚህ ጋር በተያያዘ ጫና መፍጠር ተችሏል። ሆኖም ግን የሚጠበቀውን ውጤት አላመጣምና ትግሉ ወይም ደግሞ ጥያቄው ይቀጥላል ነው ያሉት። በዚህ መንገድ ሶስት ስህተቶችን እስካሁን መንግስት ሰርቷል። አንደኛ የታሰሩ ሐኪሞችን አስረዋል፣ ህገወጥ በሚል ፌዴራል ፖሊስ ወንጅሏል። ይሄ ተቀባይነት የለውም። ሁለተኛ ከስራ ከትምህርት በርካታ ሐኪሞች ተባረዋል። ማስፈራሪያ፣ ዛቻ የደረሰባቸው የተገደሉም አሉ። ይህም ተቀባይነት የለውም። ሌላው ሶስተኛው የተሰራው ስህተት ግልጽ እና ታማኝነት የተሞላበት ድርድር እንዳይደረግ ተደርጓል። ይህም ተቀባይነት የለውም። ስለዚህ እነዚህ ስህተቶች በመንግስት በኩል ቀጥለዋል፣ እኛም አድማችን እንቀጥላለን ሲሉ ነው የገለጹት። ከጤና ባለሙያዎቹ አንጻር ያለው ይሄ ነው። ሌላው በአዲስ አበባ የሚገኙ ሆስፒታሎች ከአማራ ክልል ለሚመጡ ታካሚዎች ሕክምና አንሰጥም ማለታቸውን የሚገልጽ መረጃ ነው ያለው። በመንግስት ሆስፒታሎች በአዲስ አበባ ከአማራ ክልል ለሚመጡ ታካሚዎች አገልግሎት እንደማይሰጡ በአዲስ አበባ የሚገኙ የመንግስት ሆስፒታሎች እያሳሰቡ ነው የሚገኙት። በአዲስ አበባ የሚገኙ የመንግስት ሆስፒታሎች ከአማራ ክልል ለሚመጡ የጤና መድን ተጠቃሚ ታካሚዎች አገልግሎት አንሰጥም የሚል ማስታወቂያ እያሰራጩ ነው የሚገኙት። በአዲስ አበባ በቅዱስ ጴጥሮስ ሆስፒታል የተለጠፈው ማስታወቂያ እንደሚገልጸው ሆስፒታሉ ከአማራ ክልል ጋር የነበረውን የውል በማቋረጡ ከአማራ ክልል የሚመጡ የጤና መድን ክፍያ የከፈሉ ሰዎችን መታከም እንደማይችሉ ነው እየገለጸው። በዚህ እንግዲህ አለርት ሆስፒታል፣ ቅዱስ ጳውሎስ ሆስፒታል፣ ምኒልክ ሆስፒታል፣ ጥቁር አንበሳ ሆስፒታልን ጨምሮ የተለያዩ ሆስፒታሎች በአማራ ክልል የሚመጡ የጤና መድን ተጠቃሚዎችን እያስተናገዱ አይደለም ብለዋል። በግልጽ እንግዲህ ቅዱስ ጴጥሮስ ማስታወቂያም ለጥፏል። ከአማራ ክልል ጋር የነበረ ውል መቋረጡን ተከትሎ የጤና መድን ክፍያ የከፈሉ ሰዎችን ቢሆኑ በሆስፒታሉ መታከም አይችሉም የሚል ማስታወቂያ ለጥፏል። ይህንን በተመለከተ ለምንድን ነው እንግዲህ መታከም የማይችሉት የሚለውን ጥያቄ ምላሽ ለማግኘት ከአማራ ክልል የጤና ቢሮ ተወካዮች የተደረገው ሙከራ አልተሳካም። ወደፊት ምላሽ የሚሰጥ ከሆነ ግን ምላሽ ይዤ የምቀርብ ይሆናል። ለማንኛውም አድማጭ ተመልካቾች ይህ መረጃ የምትሰሙ ወደ አዲስ አበባ የጤና መድን ክፍያ ከፍለናል፣ የመንግስት ሆስፒታል ሄደን እንታከማለን የሚል እቅድ ይዛችሁ ወደ አዲስ አበባ ስትሄዱ እንዳትንገላቱ። የክልሉ መንግስት ጋር ያለው ውል መቋረጡና ሆስፒታሎች እየገለጹ የሚገኙት ገንዘብ ከፍላችኋል፣ ለምን የክልሉ መንግስት ከአዲስ አበባ የፌዴራል ሆስፒታሎች ጋር
ግንኙነቱን እንዳቋረጠ የክልሉ መንግስት ማብራሪያ እንዲሰጥ በቅርብ ይህን መረጃ ሰምታችሁ እንድትጠይቁ ከአላግባብ እንግልትና ወጪ ራሳችሁን እንድትጠብቁ ነው። በዚህ ምክንያት ህይወታቸው እያለፉ ያሉ ታካሚዎችና ሕክምና ፈላጊዎች መኖራቸውንም እንደዚሁ የመረጃ ምንጮቹ ገልጸዋል። ወደ ሌላ መረጃ ሲሄድ ወደ መርሳ ሰሜን ወሎ ከተማ የሚወስድን መረጃን የማስከትለው በመርሳ ከተማ በተለያዩ አነቃቂ ሙዚቃዎች፣ ቀረርቶ፣ ሽለላዎች የታጀቡ ማህበራዊ ሚዲያ እንደዚሁ ቲክቶክ እና ሌሎችን ሰርታችኋል፣ አድምጣችኋል የተባሉ ወጣቶች እየተያዙ እየተወሰዱ ነው ተብሏል። በመሐሪ ደገፋው እንዲሁም ደግሞ በዳኛው አለ ስለ ፋኖና ቀረርቶ የተሞላባቸው ዘፈኖች የተቀነባበሩ ቲክቶኮችን የቲክቶክ ቪዲዮዎችን ሰምታችኋል ወይም አድምጣችኋል ወይም ደግሞ ቪዲዮዎችን ሰርታችኋል በሚል በርካታ ወጣቶች ተይዘው ተወስደዋል የተባለው መርሳ ሰሞኑን የመዘጋጃ ቤቱ ስራ አስኪያጅ መገደላቸውን ተከትሎ ከፍተኛ ጫና እየደረሰ ነው የሚገኘው በከተማው። ወደ ሌላው መረጃ ሲሄድ ወደ ራያ ቆቦ ነው እዚሁ ሰሜን ወሎ የሚሄደው። በራያ ቆቦ ከተማ የቆቦ ከተማ መሰረተ ልማት ጽሕፈት ቤት አንድ ባለሙያ ተገድሏል ተብሏል። ባለሙያው ክብሮም አብዱል ቃድር ይባላል። ከቤቱ ተወስዶ ከ3 ቀናት በኋላ ተገድሎ ዲቃላ ማዶ ተብሎ የሚጠራው አካባቢ ነው አስከሬኑ ተጥሎ የተገኘው። ይህንን የሚለው የሰሜን ወሎ ዞን ኮሚኒኬሽን ጽንፈኞች ናቸው ይህንን ያደረጉት እጁን አስረው ገድለውታል ሲል ዞኑ የኮሚኒኬሽን ገጽ ላይ ይህንን ለጥፏል። በፋኖ በኩል ስለዚህ ጉዳይ የተባለ ነገር የለም። ነገር ግን ቀደም ብሎ የህዝብና የመንግስት መሬት ሽያጭ የከተማ ቦታ ጋር በተያያዘ ፋኖ በተደጋጋሚ ማስጠንቀቂያዎችን ሲሰጥ ነበረ። አሁን ባለው ሁኔታ የመንግስትን መሬት የህዝብን መሬት እንዲሁም ደግሞ ከአርሶ አደሮች ያለ ካሳ የሚወሰድ መሬት ያለ አግባብ እየተሸጠ ወታደራዊና የሲቪል ባለስልጣናት ምዝበራ እየፈጸሙበት ነው። ስለዚህ በዚህ በኩል ተባባሪ የሆኑ አካላት በዚህ ድርጊታቸው እንዲቆጠቡ የሚል ማስጠንቀቂያዎችን መስጠቱ ይታወቃል። ወደ ሌሎች መረጃዎች ነው የምቀጥለው። ወደ ሌሎች መረጃዎች ሲሄድ ወደ ሰከላ የሚወስድን መረጃ ነው የማስከትለው። ሰከላ ከተማ ትናንትና በተፈጸመ ድንገተኛ ጥቃት 2 የሚሊሻ አባላት ስለመገደላቸው ነው። ከተማ ውስጥ ፋኖ ዘልቆ በመግባት በፈጸመው ድንገተኛ ዘመቻ እነዚህ 2 ሚሊሻ አባላት ሲገደሉ 3 የሚሊሻ አባላት ደግሞ ከነትጥቃቸው በፋኖ ተወስደዋል ወይም ደግሞ ፋኖን ተቀላቅለዋል። በተመሳሳይ እዛው ሰከላ ይሄ ጠዋት የተፈጸመ ነው። ከሰዓት በኋላም እንደዚሁ ከግሽ አባይ ከተማ ወደ አሮጌው ከተማ ተብሎ ወደሚጠራው አካባቢ በአይሱዙ እንቅስቃሴ ላይ በነበሩ የሚሊሻ አባላት ላይ ድንገተኛ የደፈጣ ጥቃት ተፈጽሟል። በተፈጸመው ድንገተኛ የደፈጣ ጥቃት በትንሹ 10 የሚሊሻ አባላት ሲሞቱ ሌሎች ቁጥራቸው ያልታወቀ ቁስለኞች እንደሆኑ ፋኖ ገልጿል። የጊዮን ብርጌድ ቃል አቀባይ ይህንን አረጋግጧል። ሌላው በዚሁ አዴት ቀጠና ጎጃም ዜንጋስ፣ ግንብ ገራገር፣ ወንድም ሰርዶ፣ ዞማ ተብሎ የሚጠሩ አካባቢዎች የመንግስት ወታደሮች ላለፉት 4 ቀናት ባደረጉት አሰሳና በአካባቢ በሚያደርጉት ቅኝት በርካታ ንጹሃንን ደብድበዋል፣ አስረዋል፣ አንገላተዋል። እንዲሁም ደግሞ በአካባቢ የከባድ መሳሪያ ድብደባ በመፈጸም እንደዚሁ በሰዎችና በንብረት ላይ ጉዳት አድርሰዋል። አንድ በእድሜ እየገፉ አሮጊት እና ተገድለዋል። ሌሎች ደግሞ እንደዚሁ ከባድና ቀላል የአካል ቁስለኛ ሆነዋል ተብሏል። ወደ ሰሜን ወሎ ጋሸና ስንመለስ ሰሜን ወሎ ጋሸና ከላሊበላ ወደ ጋሸና መንገድ ግራኝ ተራራ አቅራቢያ ዳቦ ከተማ ተብላ በሚጠራው ቦታ ትናንትና ጠዋት በተፈጸመ ድንገተኛ ጥቃት ቁጥራቸው በውል ያልታወቁ የመንግስት ወታደሮች ሙትና ቁስለኛ ሆነዋል ተብሏል። ማለዳ 12 ሰዓት ከላሊበላ ወደ ጋሸና ሲንቀሳቀሱ በነበሩ 2 ተሽከርካሪዎች ላይ በተፈጸመው ጥቃት ወታደራዊ ጉዳት ደርሷል ነው ያሉት። የደፈጣ ጥቃቱን ተከትሎ በአካባቢው እንደዚሁ ለተወሰኑ ጊዜያት የቆየ ተኩስም ነበር ተብሏል። ከላሊበላ አምቡላንስና ተጨማሪ ኃይል መጥቶ ቁስለኞችን አንስቶ ስለመውሰዱ የመረጃ ምንጮቹ ገልጸዋል። እንግዲህ በብሔራዊ ኃይሉ የአማራ ፋኖ በወሎ የላስታ ሳምነው ኮር የተለያዩ ብርጌዶች ናቸው ይህን የደፈጣ ጥቃት እየፈጸሙት። ሌላው መረጃ ወደ አሩሲ የሚወስደን ነው። ወደ ፋኖ መረጃዎች መለሳለሁ። ወደ ግንባር መረጃዎች አሩሲ በጀጁ ወረዳ በሚገኙ የኢትዮጵያ ኦርቶዶክስ እምነት ተከታዮች ላይ የሚፈጸመው ግድያ እንዲቆም የማህበረ ቅዱሳን ጠይቋል። ማህበረ ቅዱሳን ባሰራጨው መረጃ ግንቦት 10 የተገደሉ የኦርቶዶክስ እምነት ተከታዮችን፣ ግንቦት 27 የተገደሉ ካህናትንና የኦርቶዶክስ እምነት ተከታዮችን በስም ዝርዝር ጠቅሶ በእነዚህ አካባቢ በመንግስት ተልእኮ ፈጻሚ በተባሉ ታጣቂዎች ይህ ግድያ ተፈጽሟል። ስለዚህ ይህ ግድያ እንዲቆም ሲል ነው ማህበረ ቅዱሳን እየጠየቀው። የመንግስት ሚሊሻዎችም ከአካባቢው እንዲነሱ ከተደረገ በኋላ ነው ይሄ ግድያ የተፈጸመው ተብሏል።
በዚህ አካባቢ በነገራችን ላይ ሃይማኖትን መሰረት ያደረጉ ተደጋጋሚ ጥቃቶች ይፈጸማሉ። በዚህ አካባቢ ብቻ ከ571 በላይ የኦርቶዶክስ እምነት ተከታዮች እና ካህናት፣ ቀሳውስት በአሰቃቂ ሁኔታ መገደላቸውን ባለፉት 2 ዓመታት የወጡ መረጃዎች ያሳያሉ። የአርሲ ሀገረ ስብከት ከሚመለከተው የአካባቢ ጸጥታ ኃይል ጋር በመሆን የምዕመናንን ደህንነት እንዲጠብቅ ማህበረ ቅዱሳን ጠይቋል። ማህበረ ቅዱሳን በዚህ መረጃው ምዕመናንም አካባቢውን ለቀው እየተፈናቀሉ መሆናቸውን አብሮ አንስተዋል። ሌላው ትላንትና የኦነግ ታጣቂዎች ከገቡባቸው ከተሞች መካከል መተከል ቡለን ከተማ ይገኝበታል። በዚህ አካባቢ ታጣቂዎቹ በትንሹ 19 ሰዎችን ገድለዋል ብለዋል የመረጃ ምንጮቹ። የኦነግ ሸኔ ታጣቂዎች 8 ንጹሃን ሰዎችን እና እንዲሁም ደግሞ ወደ 11 የሚደርሱ የሚሊሻና የፖሊስ አባላትን ገድለዋል ነው የተባለው። 12 አቁስለዋል። እንደዚሁ ዛሬም ግድያ ተፈጽሞባቸው አስከሬናቸው ያልተገኙ ሰዎችም አሉ፣ ታግተው የተወሰዱም አሉ ነው የተባለው። ወደ 14 ሰዎች ታግተው ተወስደዋል ተብሏል። ከነዚህ ውስጥ እንግዲህ የከተማው ባለስልጣናት ይገኙበታል ብለዋል። ታጣቂዎቹ 2 ባንኮችን ዘርፈዋል። የኢትዮጵያ ንግድ ባንክና ሌላ አንድ ስሙ ያልተጠቀሰ የግል ባንክ ዘርፈዋል። እንዲሁም ደግሞ በሆስፒታሉ የሕክምና ቁሳቁሶችን ዘርፈዋል። ወደ ወረዳው ፋይናንስ ተቋማት እንዲሁም ደግሞ የወረዳ የመሳሪያ ግምጃ ቤት በመሄድም እንደዚሁ ዝርፊያዎችን ፈጽመዋል ነው የተባለው። ታጣቂዎቹ እስከ ቀኑ 11 ሰዓት ተኩል ድረስ በአካባቢውና በከተማው ዙሪያ ነበሩ። ከ12 ሰዓት ገደማ ጀምሮ ግን ከተማውን ለቀው ወጥተዋል። በምትኩ የመንግስት ወታደሮች ወደ አካባቢው ተንቀሳቅሰዋል ተብሏል። ሌላው የኦሮሞ ልሂቃን ባለፈው የኤርትራ የነጻነት ቀን ሲከበር ኢሳያስ አፈወርቂ የኤርትራው ፕሬዝዳንት ለተናገሩት ንግግር ምላሽ እየሰጡ ነው የሚገኙት። በአውሮፓ፣ በአሜሪካ፣ በአውስትራሊያ እና በተለያዩ ክፍለ ዓለማት የሚገኙ ቁጥራቸው 84 የሚደርሱ የፒኤችዲ ማዕረግ ያላቸው በትምህርት ደረጃቸው የኦሮሞ ልሂቃን ኦሮሞማ የሚለው የማንነት መገለጫችን ነው፣ በዚህ ላይ ፕሬዝዳንት ኢሳያስ ያስተላለፉት የጥላቻ ንግግር ተቀባይነት የሌለውና የሚወገዝ ነው ሲሉ በጋራ እንግዲህ 84ቱ በጋራ ፊርማ ባስቀመጡት የወረቀት ላይ ይህንን አሳይተዋል። እንግዲህ የፕሬዝዳንት ኢሳያስ ንግግር በኦሮሞ ልሂቃን በተለያየ መንገድ በድርጅቶች በሚዲያዎች ምላሽ የሰጠው ነው የሚገኘው። የችሎት መረጃዎችን ላስከትል። ትላንትና ከነበሩ የችሎት መረጃዎች መካከል እነ ቴዎድሮስ ጣምራይ ለምስክር ለማሰማት አቃቢ ሕግ ቀሪ ምስክሮችን ለማሰማት ጊዜ ተሰጥቶት ትላንትና የቀረቡ ቢሆንም አቃቢ ሕግ ምስክሮቹን ፈልጌ ላገኛቸው አልቻልኩም የሚል ምላሽ መስጠቱን ተከትሎ ፍርድ ቤቱ ለሰኔ 26 ተለዋጭ ቀጠሮ ሰጥቷል። ጠበቆቹ አውግዘዋል ይህንን የተሰጠውን ቀጠሮ። ለምንድነው በደንበኞቻችን ላይ እንደዚህ አይነት እንግልት የሚፈጸመው? አቃቢ ሕግ ምስክሮች ከሌሉት ለምን ጉዳዩን አይተውም የሚል ጥያቄ ቢያቀርቡም አቃቢ ሕግ ግን ያስመዘግብኳቸው ምስክሮች ፈልጌ እስካገኝ ፖሊስ ትብብር እስኪያደርግልኝ ድረስ ተጨማሪ ጊዜ ቀጠሮ ይሰጠኝ ብሎ ለሰኔ 26 ቀጠሮ ተሰጥቶታል። ሌላው እነ ሙሉነህ አይተንፍሱ እንደዚሁ ፍርድ ቤት ቀርበው ነበረ። እነሱ ፍርድ ቤት የቀረቡት ደግሞ የመከላከያ ምስክሮቻቸውን እንዲያሰሙ በሚል ፍርድ ቤቱ ብይን ከሰጠ በኋላ ነው። ተከሳሾቹ ግን የተሰጠን በሲዲ የተቀነባበረውን ማስረጃ ለመመልከት ላፕቶፕ ወይም ደግሞ ሌላ ኮምፒውተር ስላላገኘን በማረሚያ ቤቱ ስላልተመቻቸልን በጉዳዩ ላይ ምላሽ ለመስጠትና የመከላከያ ምስክሮችን ለማሰማት አልቻልንም ማለታቸውን ተከትሎ ማረሚያ ቤቱ ይህንን እንዲያሟላና ተከሳሾቹ እንዲከታተሉት በሲዲ የተሰጣቸውን ክስ ፍርድ ቤቱ አዞ ለሰኔ 12 2017 ተለዋጭ ቀጠሮ ሰጥቷል። ሌላው እነ ማርሸት ለሰኔ 16 ተቀጥረዋል። እና የኋላ ሸት እንደዚሁ ለሰኔ 12 2017 ዓ.ም ተለዋጭ ቀጠሮ ተሰጥቶባቸዋል ነው የተባለው። ወደ መረጃዎቹ ሄዳለሁ። ወደ መረጃዎች ሲሄድ በመሃል ጎንደር ሰሞኑን በነበረው ከባድ ውጊያ በተለይ ሊቦ ከምከም አርኖ ጋርኖ በተባለው ቦታ በተፈጸመው ከባድ ጥቃት የሲቪልና ወታደራዊ ባለስልጣናት መገደላቸውን ዘግየት ብለው የወጡ መረጃዎች ያሳያሉ። ከተገደሉት የሲቪል ባለስልጣናት መካከል የክልሉ 2 የቢሮ ምክትል ኃላፊዎች ይገኙበታል ነው የተባለው። ለነሱ እጀባ ሲሰጡ የነበሩ እንዲሁም ደግሞ እጀባውን ሲያስተባብሩ የነበሩ የአድማ ብተና የዘመቻ መሪ እንዲሁም የአድማ ብተና በማዕከላዊ ጎንደር የዞኑ የአድማ ብተና ምልመላና ስልጠና ኃላፊ እንዲሁም ደግሞ ዘመቻ አስተባባሪና እጀባ አስተባባሪዎች አብረው ተገድለዋል ነው የተባለው። ጉዳዩ እንግዲህ ከ2 ዓመት በፊት በዚሁ ከደብረ ታቦር ወደ ባህር ዳር በርካታ ባለስልጣናት ከተገደሉ በኋላ በከፍተኛ የክልል ባለስልጣናት ደረጃ ይሄ የተፈጸመው በፋኖ የተፈጸመው ግድያ አሁን የመጀመሪያው ነው። ከቅርብ ጊዜያት ወዲህ
ከጎንደር ወደ ባህር ዳር በእጀባ ሲሄዱ የነበሩ ባለስልጣናት ላይ ነው ግድያ የተፈጸመው ሲሉ ነው የመረጃ ምንጮች የገለጹ። በዚህ አካባቢ የተፈጸመው ጥቃት ከፍተኛ ሰብአዊ፣ ቁሳዊ ጉዳት ነው የደረሰው። ሰሞኑን በነበሩ ሪፖርቶች እንደተከታተላችሁት በርካታ ቁጥር ያላቸው የመንግስት ወታደሮች በዚህ አካባቢ በነበረው ውጊያ በተለይ በመሃል ጎንደር ጉዳት ደርሶባቸዋል። የጉዳቱን ደረጃ በተመለከተ እንግዲህ በመቶዎች የሚቆጠሩ የመንግስት ወታደሮች ከፍተኛ ወታደራዊ አዛዦች ጨምሮ ሞትና ቁስለኛ ሆነዋል። 4 ከፍተኛ ወታደራዊ አዛዦች፣ 3 የሬዲዮ ኦፕሬተሮች፣ 3 የአድማ ብተና አዛዦች፣ 1 የፖሊስ አዛዥ እና አስተባባሪ እንዲሁም ደግሞ 4 ወታደራዊ ተሽከርካሪዎች በዚህ አካባቢ ሰሞኑን በነበሩ ውጊያዎች ሲወድሙ ከ91 በላይ ነፍስ ወከፍ መሳሪያዎች እና የውድ መሳሪያዎች በፋኖ እጅ ገብተዋል። ከ17000 በላይ የተተኳሽ የአውቶማቲክ እና የውድ መሳሪያ ተኳሾች በፋኖ እጅ መግባታቸውን ነው መረጃዎች የሚያሳዩት። በተለይ በዚህ ይህንን ጥቃት የፈጸመው መብረቅ ክፍለ ጦር ሰሞኑን የተቋቋመው የዳግማዊ ቴዎድሮስ ኮር አንድ አባል የሆነው መብረቅ ክፍለ ጦር ነው በዚህ ቀጠና ይህን ጥቃት እየፈጸመው ተብሏል። ወደ ሰሜን ወሎ የሚወስደን ሌላ መረጃ ላስከትል። ሰሜን ወሎ በራያ አላማጣ ከተማ ህዝባዊ ቁጣ ተቀስቅሷል ተብሏል። ይሄ የተቀሰቀሰው ደግሞ በከተማው የሚገኘው የሰማዕታት መታሰቢያ የአደባባይ ሐውልት ሌሊቱን ፈርሶ ማደሩን ተከትሎ ነው ተብሏል። በዚህ ምክንያት በርካታ ህዝብ ወጥቶ ሐውልቱ ዙሪያ ተሰባስቦ ቁጣውን ለመግለጽ ሲሞክር መከላከያ ህዝቡን በትኗል ነው የተባለው። በራያ አላማጣ ማንነት ትግል መስዋዕትነት የከፈሉ አማራዎች ወይ ደግሞ ራያዎች የከፈሉ አማራዎች መታሰቢያ ሐውልት ነው። ይቅርታ መታሰቢያ ሐውልት ነው። በተለይ በሁለት ዓመት በፊት ከህወሓት ታጣቂዎች ጋር በተደረገው ውጊያ የራያና የአካባቢው ማህበረሰብ በወንጭፍ የህወሓት ታጣቂዎች በስናይፐር ያደረጉትን ውጊያ ተከትሎ በወንጭፍ አደባባይ ተብሎ ስያሜ ያገኘው በወንጭፍ የተደረገን ትግል ለማስታወስ ነበር። በዚህ ላይ እንግዲህ የመታሰቢያ ሐውልት ነው እየፈረሰው። ሐውልቱ በ2013 በራያ በወንጭፍ የተደረገውን እና በስናይፐር የተደረገውን ውጊያ መታሰቢያ ነው የሚሉት የመረጃ ምንጮቹ። አደባባዩ በህወሓት ጊዜ መለስ አደባባይ ተብሎ ተሰይሞ እንደነበርና አካባቢውን ነፃ ሲወጣ ግን አካባቢው እንግዲህ ወንጭፍ አደባባይ የሚልና ካሁን በፊት በራያ የማንነት ትግል ዋጋ ለከፈሉት የመታሰቢያ አደባባይ ሆኖ እየተጠራ የሚገኝ ነው። በአላማጣ በ8 ትምህርት ቤቶች ላይ ሰፍረው የሚገኙ የህወሓት ታጣቂዎች ናቸው ይህን ያፈረሱት። ሌሊት ነው እንግዲህ ትናንትና ወደ 5 ሰዓት ገደማ ግንቦት 29 የፈረሰው ሐውልቱ የሐውልቱ መፍረስ እንግዲህ ህዝባዊ ቁጣ ቀስቅሷል። ከላይ እንደገለጽኩላችሁ በሐውልቱ ዙሪያ ጠዋት ተሰብስቦ የነበረው ህዝብ በመከላከያ ተበትኗል። የራያ ወሎ አማራ ማንነት አስመላሽ ኮሚቴ አባላት በዚህ ጉዳይ ላይ ዝርዝር መግለጫ እንደሚሰጡ ለኢትዮ ፎከስ ገልጸዋል። ጉዳዩ ተቀባይነት የሌለው ከአሁን በፊት የህወሓት ታጣቂዎች ዛቻ ሲያሰሙ ነበር። ይህን ሐውልት እናፈርሰዋለን እያሉ ሲያሰሙ እንደነበረው ይህንን አድርገውታል። ሆኖም ሐውልቱን ግን እንሰራዋለን። በአካባቢው እንግዲህ የህወሓትን የፖለቲካ ማንነት የሚገልጹ ምልክቶችን የምንታገስ አይደለም፣ የራሳችን ምልክቶችና የትግል ምሳሌዎች ናቸው ሊቆሙ የሚችሉት የሚል አስተያየትም ሰጥተዋል። በዚህ በኩል እንግዲህ የሚሰጡት መግለጫ ሲኖር መግለጫውን በሙሉ ይዤ የምመለስ ነው የሚሆነው። ለዚህ ሰዓት እንግዲህ እየተከታተላችሁ አብራችሁም ስለቆያችሁ በእጅጉ ነው የማመሰግነው። ከአገር ውስጥ ያሰባሰብኳቸው መረጃዎች እነዚህን ነው የሚመስሉት። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ የነበረን ቆይታ ይህን ይመስላል። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ አድርሱኝ። ይህን እያደርጋችሁ ስለሆነ በእጅጉ አመሰግናለሁ። በሌላ የግንባር መረጃዎች በዝርዝር እንገናኛለን። መልካም ጊዜ